እኔ አንድ ጥያቄ ጠይቃችሁ አበቃለሁ። የእግዚአብሔር መላእክት ቅዱሳን መላእክት ይረዱናል፣ ያማልዱናል፣ ያድኑናል። ብዙ ጊዜ ሰዎች ጥያቄ ሲያበዙብን ተሸማቀን አንዳንዴ ለመመስከር እንቸገራለን እና እኔ አንድ ጥያቄ ልጠይቃችሁ። አንድ ሰው አሁን እዚህ ቅዱስ ሚካኤል ቤተክርስቲያን መጥቶ ሚካኤል ሆይ ከአምላክ በተሰጠ ስልጣን አማልደ ከዚህ በሽታዬ አድነኝ ብሎ ይህ ሰውዬ ለሚካኤል ተስሎ ዳነ። ይህንን ሰውዬ ያዳነው ማን ነው? ሚካኤል ነው ወይስ እግዚአብሔር? አይሰማም። በጣም ጥሩ። እሺ ሌላ ጥያቄ ልጠይቃችሁ። መጽሐፍ ቅዱስ ላይ ኢዮብ የሚባል ሰው ታሪክ ተጽፏል አይደለም? መጽሐፈ ኢዮብ ላይ መላእክት ሁሉ በእግዚአብሔር ፊት ለመቆም መጡ ይላል። ሲመጡ ሰይጣንም መጣ፣ እግዚአብሔር ፊት ቆመ። ከወዴት መጣ አለው እግዚአብሔር። ዓለምን ዞርኳት ተመላለስኳት አለ። እየሰማችሁ ነው? ዓለምን ምን አልኳት? እኛ ድሮ ትምህርት ቤት ስንማር ማጂላን ነው ዓለምን የዞረው አይደለ? ግን ሰይጣንም ዞሯል። ለካያችሁ ዓለምን ዞርኳት ተመላለስኳት አለ። አሁን ዓለምን የሚዞረው ሰይጣን ለጥሩ ነው ለመጥፎ ነው? ዓለምን ለማበላሸት ነው አይደለ? ሰይጣን ዓለምን ለመተናኮል የሚዞር ከሆነ ሚካኤል ዓለምን ለመታደግ ይዞራል አይዞርም? ይዞራል። ከዛ ምን አለው እግዚአብሔር? ባሪያዬን ኢዮብ አየኸው አለው። ባሪያዬን ኢዮብ አየኸው፣ እንዴት አይነት ጻድቅ ሰው እንደሆነ፣ እንዴት ቅን እንደሆነ ተመለከትክልኝ አለ እግዚአብሔር። አየህልኝ የሚለው ሰው መሆን እንዴት መታደል ነው በእውነት። አየኸው እንዴት አይነት ቅን እንደሆነ አለ። አይ እሱ ቅን ባይሆን እኮ ነው የሚገርመው። ምን አጉድለህበታል? ሀብት ሰጥተኸዋል፣ ንብረቱ ሞልቶታል፣ ተርፎታል። 10 ልጆች ሰጥተኸዋል፣ ባለጸጋ ነው፣ ጤናው የተሟላ ነው፣ ትዳሩ ያማረ ነው። ምን አጎደልክበት? ከነዚህ አንዱን ብታነሳበት ግን ይሰድብሃል አለ እግዚአብሔር። ምን አለው? ሂድ የወደድከውን አድርግበት፣ ህይወቱን ግን እንዳትነካ አለው። ምኑን እንዳትነካ? እንዳትገድለው፣ ግን የፈለግከውን አድርግበታል። በጣም ጥሩ አለ ሰይጣን። ፍቃድ አገኘ። ከማን ነው የተፈቀደለት? ሄደና የኢዮብን ሀብት ንብረቱን በአንድ ቀን አወደመበት። በሚሊዮን የሚቆጠር ሀብቱን ንብረቱን፣ ከብቶቹን፣ ያለውን ነገር እርሻውን ሁሉ በአንድ ቀን አወደመበት። ኢዮብ ወሬውን ሲሰማ እግዚአብሔር ሰጠ። የእግዚአብሔር ስም ምን ያለ ይሆን አለ። አይገርምም? አሁን ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? ሚካኤል እጅ እኮ ነው ጉድ የሆንኩት ነው የምንለው አይደለ? ምን ነው ምን አረኩ ነው የምንለው እኮ። ኢዮብ ግን ሀብት ንብረት ሁሉ በአንድ ቀን ወድሞ እግዚአብሔር ሰጠ እግዚአብሔር ነሳ አለ። ሰይጣን ቀጥሎ ምን አረገ? 10 ልጆቹን በአንድ ቀን ገደለበት። ስንት ልጅ? አይከብድም? 10 ልጅ በአንድ ቀን። እንደው አንድ ሁለቱ ቢተርፉ ምን አለ? 10 ልጆቹ ሞቱበት። ሰይጣን ተንኮሉን አያችሁ? መጀመሪያ ልጆቹን አልገደለበት። መጀመሪያ ቢገልበት በኋላ ሀብቱ ሲጠፋ እንኳን ሀብቴ ልጆቼም ጠፍተዋል ይላል፣ ጦሴን ይዞ ሄድ ይላል። ስለዚህ በመጀመሪያ በሀብቱ ፈተነው፣ ቆይቶ 10 ልጆች ገደለበት። እግዚአብሔር ሰጠ። ከዚያ ምን አለ ሰይጣን? ከራስ ፀጉሩ እስከ እግር ጥፍሩ በቁስል መታው። ሰውነቱ ቆሰለ። የገዛ ቁስሉ እስኪሸተው ደረሰ። በሸክላ ነበር፣ በገል ነበር የሚያከው ቁስሉን የሚያከው። ቁስሉ እስኪሸተው ደረሰ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። አሁን ጥያቄ ልጠይቃችሁ። ኢዮብ ላይ መከራ ያወረደበት ማን ነው? እግዚአብሔር ነው ወይ ሰይጣን? እግዚአብሔር ነው ወይ ሰይጣን ነው? በጣም ጥሩ መልሳችኋል። ሰይጣን ነው አይደለም? እሺ ቅድም አንድ ሰውዬ እዚህ ቤተክርስቲያን መጥቶ ሚካኤል ሆይ ከአምላክ አማልደ ካለብኝ በሽታ አድነኝ አለ። ቅዱስ ሚካኤል አማልዶ ይህን ሰውዬ ፈወሰው። ይህን ሰውዬ ያዳነው ሚካኤል ነው ወይስ እግዚአብሔር ነው ስላችሁ ምን አላችሁ? እግዚአብሔር። ሰይጣን እግዚአብሔር ጋር ቀርቦ አስፈቅዶ በኢዮብ ላይ መከራ ወረደበት። ኢዮብ ላይ መከራ ወረደው ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ስላችሁ ማን አላችሁ? ሰይጣን አላችሁ። ምንድነው ሚካኤል ስሙ እንዲጠራ ሰይጣን መሆን አለበት ወይ ነው? ምን ማለት እንደፈለኩ ላብራራላችሁ። ለሰይጣን ኢዮብ ላይ መከራ እንዲያወርድበት ፍቃድ የሰጠው ማን ነው?
ለሚካኤል አንድን በሽተኛ እንዲፈውስ ፈቃድ የሰጠው ማን ነው? ስለዚህ እግዚአብሔር ሁለቱንም የፈቀደ እሱ ነው አይደለ? ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ሰይጣን ካላችሁ ይሄን በሽተኛ የፈወሰው ማን ነው ስል ማን ማለት አለባችሁ? ሚካኤል ማለት አለባችሁ። ምክንያቱም ለሰይጣንም ክፉ እንዲያደርግ ለሚካኤልም በጎ እንዲያደርግ ፈቃድ ሰጪው ማን ነው? ወርደው ስራውን የሰሩት ግን ሚካኤልና ሰይጣን ናቸው አይደለም? አዎ ሰይጣን ለማለት የምንፈጥነውን ያህል ሚካኤል ለማለት መፍጠናል። እስቲ አንድ ጊዜ ሚካኤል በሉ። ቅዱስ ሚካኤል ክብር ምስጋና ይድረሰው በሆነ